ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ይባረክ። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሉሱ ለየካቲት በዛቲ ዕለት አይረፈ አባ ያዕቆብ መስተጋድል መነኮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ይህን ዓለም ትቶ ምንኩስና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥም በቀንና በሌሊት ሁልጊዜ ይጾማል፣ ይጸልያል፣ በመስገድም ይተጋ ነበር። ከበዓቱም ወጥቶ ወደ መንደር አይገባም፣ የሴት ፊትም አያይም። እንዲህም ሆኖ 15 ዓመት ኖረ። ከዚህም በኋላ ዲያብሎስን ከሚከተሉት ክፉዎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችም ጊዜ የኃጢአትን ሥራ እያስታወሰች በፊቱ መጫወት ጀመረች። ቅዱስ ያዕቆብም ገሰጻት። በገሃነመ እሳትም ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች። እግዚአብሔርንም የምታገለግል ሆነች። ሰይጣንም መፈታተኑን አልተወውም። ከሀገር ታላላቆችም በአንዱ ሰው በሴት ልጁ ላይ አደረ። የሚጥላትና የሚያንከባልላት ሆነ። ወደ አባ ያዕቆብም ይወስዷት ዘንድ እርሱም ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ አደረሳትና በላይዋ ይጸልይ ዘንድ ለመነው። እርሱም በላይዋ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስባት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህም በኋላ ከእርሷ ጋር በኃጢአት እስከ ጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱ እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ ቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከበዓቱ ወጣ። የኃጢአተኛውን ሞት የማይወድ መሐሪ ይቅር ባይ እግዚአብሔርም ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናም ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህም ብሎ ጠየቀው፣ ወንድሜ ሆይ ምን ውለሃል? አዝነህ ተክዘህ ያለውና የደረሰብህ ምንድን ነው? እርሱም የሆነውን ሁሉ ከዚያች ብላቴና ጋር በኃጢአት እንደወደቀና ከወንድሟ ጋር እንደገደላት ነገረው። ያ ጻድቅ መነኩሴም አትፍራ፣ ተስፋም አትቁረጥ፣ እግዚአብሔር መሐሪ ቅርባይ ምሕረቱ የበዛ ነውና አለው። ከዚህም በኋላ የጾም የጸሎት የስግደት ቀኖናን እንዲይዝ አዘዘው። እርሱም ተመልሶ ከአንድ ፍርኩታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድም ሁልጊዜ ይተጋል። ከምድር የሚበቅል ሳርንም የሚመገብ ሆነ። አብዝቶ እያዘነ እግዚአብሔር ይቀበለኝ ይሆን ብሎ በደሌንስ ይተውልኝ ይሆን ይላል። እንዲህም በመጸጸት እየተጋደለ 30 ዓመት ኖረ። እያዘነ እግዚአብሔር ይቀበለኝ ይሆን ብዙ በደሌንስ ይተውልኝ ይሆን ይላል። እንዲህም በመጸጸት እየተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐውን እንደተቀበለለት ሊገልጥ ወዶ በሀገር ውስጥ ረሃብን አመጣ። ለዚያች ሀገር ኤጲስቆጶስም በፍርኩታ ውስጥ ከሚኖር ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያም ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱንና የዚያችን አገር ሰዎች ይዞ ተነሳ። ወደ ቅዱስ ያዕቆብም ደርሰው ስለ እርሳቸው ይጸልይ ዘንድ ለመኑት። እግዚአብሔርም ይቅር እንዲላቸውና ዝናምንም እንዲያወርድላቸው አባ ያዕቆብም እኔ እግዚአብሔርን በኃጢአቴ ያሳዘንኩት ኃጢአተኛና በደለኛ ሰው ነኝ አላቸው። ኤጲስቆጶስም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህም በኋላ ወደ ሕዝብ መካከል ወጣ፣ እያለቀሰ ጸለየ። እንዲህም አለ፣ አቤቱ በጌትነት ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታ ገናናነት እንደ ቸርነትም ብዛት ሕዝብህን ይቅርበል፣ አንተ መሐሪና ይቅርባይ ነህና። በዚያንም ጊዜ ብዙ ዝናም ወረደ። እርሱም ጸሎቱንና ንስሐውን እግዚአብሔር እንደ ተቀበለው ኃጢአቱንም እንደ ተወለ ታወቀ። ከዚህም በኋላ አስቀድሞ እንደሚሠራው ተግቶ መጸለዩንና መስገዱን አላጎደለም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቂ ተጠበቂ በማለት ይገስጻት ነበር። ከዚህም በኋላ ዕድሜውን አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ለያዕቆብ በደዌ ኃጢአት ዘሃም ሶብአ መከሮ ሰይጣን ዘይነብር ገዳመ እግዚአብሔር ምክሮ ውስተ ሊናሁ አቀመ እምቀቢጸ ተስፋ ከመይነስ ዳግመ እስከ በጸሎቱ አውረደ እምሰማይ ዝናመ። በዚችም ዕለት የባሕታውያን አለቃ ኑሮው የመላእክትን ኑሮ የሚመስል ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት አብሎይ አረፈ። ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ ወደ አባ ባስሌዎስ ዘንድ መጥቶ ሁለቱም በቡቂር ቤተ ክርስቲያን አደሩ። በግብፅ ገዳማ ስለሚኖሩ ቅዱሳን እርስ በርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳኩሚስ አለ ብሎ ተናገረ። አባ ባስሌዎስም አባ አንጦንስንና አባ አሞኒ አሉ አለ። በእንዲህ ያለ ነገርም ከእርሳቸው የሚልቀውን ሊረዱ ሽተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይም የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም እስከ ባሕር ደርሰዋል። ብዙ ሰዎችም ከቅርንጫፎቿ በታች ተጠልለዋል። በመካከሏም ታቦት መሠዊያ አለ። ከዚያም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህን ያየኸውን ከባስሌዎስ ጋር ተነጋገር፣ እኔም እገልጥላችኋለሁ አለው። እንዲህ ብሎ ተረጎመላቸው። ያየሃት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿም መነኮሳት ናቸው። መሠዊያውን መላእክት የሚጎበኙት የእግዚአብሔር ማደሪያ ይህ ርኩሳን መናፍስትን የሚሽር የሐዋርያ አለቃ የጴጥሮስ አምሳል የሆነ የአባ እብሎይ ነው። በእስክንድሪያ የሚኖር አንድ የ100 አለቃ የአባ እብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ እብሎይ እንዲልከው ሊቀ ጳጳሳት አትናቴዎስን ማለደው። እርሱም ከ7 መነኮሳት ጋር ሰደደው። እነርሱም አባ ኤስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ አሞኒ፣ አባ ፊቅጦር፣ አባ አግሮኒኮስና አባ ካሉናስ ናቸው። በደረሱም ጊዜ አባ እብሎይ በደስታ ተቀበላቸው። ከመነኮሳቱም ጋር የመጣው የ100 አለቃ አንዲቷ ዓይኑ የታወረች ናት። አባ እብሎይን በተሳለመው ጊዜ ዓይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛም አባ እብሎይን ለመነው፣ እንዲህም አለው፦ ሚስቴ በለምጽ ደዌ ትጨነቃለች። እርሷም በአስኬማ የተማጸነች ናት። እኔ ያገኘሁትን ጸጋ ለእርሷ ይድረሳት። አባ እብሎይም በክብር ባለቤትም ጌታችን ስም ፈውስ ይሁንላት አለ። ይህም ቃል ከአፉ እንደወጣ ድና ጤትነትን አገኘች። በአንዲትም ዕለት አባ እብሎይ ከመነኮሳት መካከል ቆሞ ቤተ ክርስቲያን የምትሰራበትን ያስገነዝበን ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርቱ ጋር ይመጣልና አንዱ ከእናንተ አይሂድ፣ ከዚህ ይኑር እንጂ አላቸው። ያን ጊዜም በዚያ ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርቱና ከመላእክቱ ጋር መጣ። የቤተ ክርስቲያኒቱ ሕንፃዋ የሚመሰረትበትንም አሳያቸው። እርሱም በበጎ ሥራ ሁሉ ፍጹማን የሆኑ ዘንድ ፍቅርንም ያጸኑ ዘንድ ልጆቹን ይመክራቸው ነበር። እየመከራቸውም ፊቱ ተለውጦ እንደ እግዚአብሔር መልአክ ፊት ሆነ፣ ሁለመናው እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆች አትፍሩ፣ እነሆ እኔ እሰናበታችኋለሁ አላቸው። ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑ ዓይኑ ተገለጠና ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ነፍሴን ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረውም ዜናው ጥቅምት 25 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእብሎይ መምህረ ስርዓት ወሕግ ዘደብረ ብሎግ ምግባሩ ሰናይ ምስለ ሃይማኖት በደርግ ያስተፌስ ልበ ደቂቅ ወህሊና ኩሉ አይሩ ከመያስተፌስ አይጉራት ዘይውዝ ፈለግ። በዚችም ቀን የሶርያዊ ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ፍልሰተ ሥጋ ከማየዊ ለዛሃመ ብእሲ ወለዘይደዊ ምሉአ ጥበብ ወምክር ኤፍሬም ሶርያዊ አማ አስተራይ ከማእከለ ሕዝብ ሐሳዊ በተዋስኦት እኮ ጽድቀ ተሞአ አላዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 4 በዚች ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ አረፈ። በዚችም ቀን በምግባር ፍጹም የሆነ ተጋድሎውም የበዛ አባ ዘካርያስ አረፈ።
ዛቅረብኩማ ኢሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ጓሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ከዕለታት አንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪቭ በሚባል አገር ፊልጵስዩስ በሚባል ሀገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ። በዚያም በዓል ዳግመኛ ምእመናን ሕዝቡ ቀድሞ እንደተናገረው በቤተ ክርስቲያኑ ተሰብስበው ነበር። ይህ በዓል ገናና የታወቀ ነውና ከአውራጃውም ሁሉ ከአህጉሩም ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩዋት ነበር። ቄሱ ስጋውን ደሙንም በባረኩ ጊዜ ድንግልም በእጇ ተባርከው ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗን ለማክበር እሷንም ለማየት ያጌጡ ነበር። ምእመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ በሐር ልብስ ተሸልመው በወርቀ ዘቦ ግምጃ የብር ጉንጉን ያለበት ለብሰውም ያዩት ነበር። ተንባላትን ባዩት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዚችም አውደ ዓመት ክብር የሚደረገው ድርሳንን አነበቡ። ከዚህም በኋላ በእልደርዱስ ዘመን የተደረገው ተአምሯን የሚናገር መጽሐፍን ያነብ ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡት። ተንባላትም በእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። እሊህም ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸውም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያን ጊዜም ግንባሩ ምድር ላይ አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግሥት ሆይ ደምግባትሽ መልካም ነው። ከእንግዲህ በኋላ ወደ ባልንጀሮቹ ተመልሶ ይህንን ንግሥት መልኳ ያማረ የተወደደ ስለመሆኗ ተላልፎ ቤተ ክርስቲያን ማፍረስ የሚቻለው አይኑር። አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማረክ አይኑር። ይህን ትእዛዜን ያፈረሰ ግን በሰይፍ እመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አስገቡ። ክርስቲያኖችም ሄደው ይህንን ነገር ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረችባቸው። በፍጹም ደስታም ደስ አላቸው። ከዚያም ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለመደንገጥና ያለመፍራት በዓሉን መላልሰው አከበሩ። እግዚአብሔርንም አመሰገኑ። ይህንን ፍጹም ደስታ የሰጠቻቸውን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም አመሰገኗት። ይህንንም ተአምር ያዩ ወደ ኢትዮጵያ አደረሱና አበርክተውም ነገሩ። ባልንጀሮቹም ምእመናንን ለዘላለም መንግሥተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ቅድስት ድንግል የተወለደ ፈጣሪ እግዚአብሔር ምስክርነቱን ሐሰት የለበትም። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። እውነት እውነት እላችኋለሁ አላቸው፣ እምነት ቢኖራችሁ እስኪ በሉ ጮክ በሉ እስኪ ምን ቢኖራችሁ ባትጠራጠሩ። አሁን ችግሩ ይሄ ነው ማለት ነው። አሁን 55 ቀናት ሙሉ ጾመን 55 ቀናት ሁሉ ጸልየን አስቀድሰን
ምንም ባዶ ዜሮ። ችግሩ ምን እንደሆነ ታውቃላችሁ? እምነታችን ላይ ችግር አለ። እምነታችን ጥርጣሬ አለበት። አረ መድኃኔዓለም ያስተካክልልን። አሜን በሉ። አዎ ችግሩ ይሄ እናስተካክል። ግድ የላችሁ እናስተካክል። ካመንን ስንጸልይ እግዚአብሔር ይችላል ብለን ጸልይ፣ ትችላለህ ብለን ጸልይ። መጠራጠር አያስፈልግም። ቡራ ቡሬ ሆኖ በእግዚአብሔር ፊት መቅረብ አያስፈልግም። አማኙ ነው። ሐዋርያቱ ምን አላቸው? ከኔ ጋር ታድራላችሁ፣ ከኔ ጋር ትውላላችሁ፣ ግን እምነታችሁ ተጠራጠሩ ይዙሩ። በማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 20 ላይ ስታነብ ደግሞ እመብክሙ ሃይማኖት መጠነ ህጠተ ሰናጴ ወአልቦ ዘይሳነክሙ የሚል ቃል እናነባለን። ሃይማኖት የሰናፍጭ ታህል እምነት ቢኖራችሁ የሚሳናችሁ ነገር የለም። ሃይማኖት አያችሁ፣ ሃይማኖት እምነት፣ መታመን፣ እግዚአብሔር ይችላል የሚል ልብ፣ ለእግዚአብሔር የሚሳነው ነገር የለም። በእውቀቴ ያልተቻለኝ፣ በጥበቤ ያልተቻለኝ፣ በገንዘቤ ብዛት ያልተቻለው፣ በቤተሰቦቼ ብዛት ያልተቻለው በማን ይቻላል? እግዚአብሔር። ይሄ ነው እምነት። እግዚአብሔር ትችላለህ በሉት፣ ትችላለህ በሉት። እግዚአብሔር ግድ የላችሁ ትችላለህ፣ አስተካክልልኝ በሉት። ትችላለህ፣ ሙላልኝ በሉት። ትችላለህ፣ ሕይወቴን አጣፍጥልኝ በሉት። ትችላለህ፣ ነገሬን ለውጥልኝ በሉት። ትችላለህ፣ ነገሬን አስተካክልልኝ በሉት። ይሄ ነው እምነት። ብታምኑ ባትጠራጠሩ አይደለም በለሲቱ እንደሆነችበት አለ ይሄን ተራራ ተነቅለ ወደ ባህር ልብ ሄድ ብትሉት የሚሆንላችሁ። ተራራ መንቀል ነው የሚከብደው ወይስ ደግሞ በለስ ማድረግ ነው? ተራራ ይሄ ትልቁ ተራራ የደብረ ዘይት ተራራ ተነቅለ ወደ ባህር ልብ ግባ ብትሉት ይሆንላችኋል። ግን ብታምኑ ባትጠራጠሩ። አሁንም በዚህ ስፍራ ላይ አለ ይህንን የምስራች ወንጌል እየሰማን ያለው በ55 የጾም የጸሎት ቀናት አምላካችን እሱን ሳንጠራጠር አምነነው ጸልየን ጾመን መሻታችንን የሁላችን ይፈጽምልን አላቸውና ትምህርቱ ለአጽንዖት ያክል ሲያጸና ምን አለ? አምናችሁ በጸሎት የምትለምኑት አለ። ጸሎት ነው የሚቀድመው እምነት ነው። መልሱልኝ። ጸሎት ነው የሚቀድመው እምነት ነው። ጾም ነው የሚቀድመው እምነት ነው። መዝሙር ነው የሚቀድመው እምነት ነው። ስብከት ነው የሚቀድመው እምነት ነው። ቅዳሴ ነው የሚቀድመው እምነት ነው። እምነት ነው። ክርስቶስ አምናችሁ በጸሎት አለ የምትለምኑትን አምናችሁ። ችግሩ እምነት ላይ ነው። አሁን የኛ እምነት ታውቃላችሁ። አሁን አሜን ብለናል፣ ከንፈራችን መጥቶናል። እግዚአብሔር ይችላል ብለናል አላልንም እንዴ? አላልንም እንዴ? ከዚህ ስንወጣ ምን እንደሆነ ታውቃላችሁ እንዴ? ገንዘብ እኮ አለኝ እኔ ማን አባቱ ቤት እኮ አለኝ፣ መኪና እኮ አለኝ። የሚያምን ሰው አለኝ አይልም። ማን አለኝ ነው የሚለው? አረ ንገሩ፣ ማን አለኝ ነው የሚለው? እግዚአብሔር አለኝ ነው የሚለው። የሚያምን ሰው ሁል ጊዜ ምንም ይኑረው ምንም ከእግዚአብሔር ጋር ያወዳደሩ። ለኔ ሀብቴ ሞገሴ ስልጣኔ መመካዬ ተስፋዬ መልሶልኝ ማን ነው? እግዚአብሔር ነው። አንድ ታሪክ ቀንጨብ አድርጌ ልንገራችሁ፣ ትምህርቴን ልጠቅልል። የማርቆስ ወንጌል ምዕራፍ 10 ቁጥር 46 አይነ ስውር ነው። የጠሜዎስ ልጅ በርጤሜዎስ ይባላል። አይኑ አያይም። ጥቂት ጊዜ ቤተሰቦቹ ተሸከሙት፣ ማለትም አበሉት፣ አጠጡት፣ አለበሱ። አይኑ ማየትና አይኑ አይቶ መስራት ስለማይችል ከእንግዲህ በኋላ ልጃችን ልትባል አይገባህም ብለው ከቤት አባረሩት።
ከቤት አባረሩት። ወንድሞች አሉት፣ እህቶች አሉት፣ አባት አለው፣ እናት አለው። አባረሩት። ምን ስለጎደለው? ጤና ስለጎደለው። ወገኖቼ ሰው የከበቡን ስላለን ብቻ ነው፣ ስለቆምን ብቻ ነው። ስትወርቁ ሁሉም ይለወጥባቸዋል። የማይቀየር ማን ብቻ ነው? መልሱልኝ፣ አንደበታችሁ ሞልታችሁ ማን ብቻ ነው? እግዚአብሔር ብቻ። ሁሉም ሸሹት፣ ጎዳና ላይ ወደቀ። ኢያሪኮ ከተማ መሃል ላይ ሄዶ ስለራበው ቤተሰብም ስለከፋበት ጎዳና ላይ ወድቆ እላቂ ጨርቅ አንጥፎ ድቃቂ ሳንቲም መለመን ጀመረ። አረ ስለ እግዚአብሔር ርቦኛል፣ ስለ እግዚአብሔር ጠምቶኛል፣ ስለ እግዚአብሔር በርዶኛል አለ። ሰው ምን አለ? እናቱም አባቱም ወንድሞቹም እህቶቹም ስለሚያውቁ የከተማ ሰዎች አመልህ ቢከፋ ነው እንጂ ወላጆች አሉ አይደለም እንደያሉ በቁስሉ ላይ ቁስል እየጨመሩበት ምራቁን እንጥቅንትፍ እያለበት ያልፉ ነበረ። ወገኖቼ የእኛን ጉዳይ የሚያይልን ማን ብቻ ነው? የሚረዳን ማን ብቻ ነው? እግዚአብሔር። ባካችሁ ሰዎች ይረዱኛል ብላችሁ ተስፋ አታድርጉ። ሰዎች አይረዱንም። ሰዎች ቁስላችንን ወይም ደግሞ ጉለታችንን ለምን ጎዳና ላይ እንደወደቅን፣ ለምን እንደምንጮህ፣ ለምን እንደምናነባ፣ ለምን እንደምናዝን አያውቁም። ማን ግን ያይልናል? እግዚአብሔር ያያል። ግድ የላችሁም፣ ለእግዚአብሔር ተስፋ ነው። ከዛ የከተማ ሰው አልሰጥ ሲለው ከከተማው ሰው ሸሽቶ ከከተማው ውጭ ወዳለው አደባባይ ሄደ። አደባባይ ላይ ቁጭ ብሎ እላቂ ጨርቅ ስለራበው ስለጠማው ቁጭ ብሎ እዛችሁ ነው የሚያድረው፣ እዛችሁ ነው የሚውለው። መድኃኔ ዓለም የሰው እጅ አያሳያችሁ፣ ጤናችሁን ይጠብቅላችሁ። አሜን በሉ ባካችሁ። የሰው እጅ በጣም ከባድ፣ በሰው ፊት አያቆማችሁ እግዚአብሔር። በጣም ከባድ። ያለን ነገር ከተወሰደብን መቆማችን አይቀርም። ያለን ነገር መድኃኔ ዓለም ይጠብቅልን። ሰዎች ወደው አይደለም ራቆታቸው ጎዳና ላይ የሚወድቁት፣ ወደው አይደለም። ምኑ ያምራል ጎዳና ላይ መውደቅ? ምኑ ያስደስታል ጎዳና ላይ ቆሞ ኧረ ስለ እግዚአብሔር ርቦኛል ማለት? ሌሊት ቀኑ ሌሊት ስለሆነባቸው ነው። ቀን ስለጣላቸው ነው። አለን ብላችሁ እንዳትኮራሩ፣ ግድ የላችሁ። ዛሬ የቆማችሁ ነገ መውደቅ እንዳላስቡ፣ ዛሬ ያገኛችሁ ነገ ማጣት እንዳላስቡ፣ ግድ የላችሁም። ከእግዚአብሔር ጋር እንጣበቅ። ሲለምን ኢየሱስ ክርስቶስ ኢያሪኮ ከተማ ላይ ገብቶ በኢያሪኮ ያሉትን ሁሉ ፈወሰ፣ አዳነ፣ ጎበኛቸው፣ ሁሉንም አዳነ። አረ ክብር ምስጋና ይግባው። ይችላል አይደል? መድኃኒዓለም አይነ ስውር የለም፣ ጎባጣ የለም፣ ለምጻም የለም፣ ሞት የለም፣ ሁሉንም አዳነ። ያልዳነ ሰው የለም በኢያሪኮ ከተማ ላይ። ሁሉንም ከፈወሰ በኋላ ከከተማው ሲወጣ ከፊትም ከኋላም ጨርቅ እያነጠፉለት ዘንባባ ይዘው እያመሰገኑት እየተከተሉትም እየቀደሙትም ጉዞ ቀጠለ። ልክ ከከተማ ሲወጣ ይህ ሰው ምን አይልም ብያቸዋል? አይኑ ጆሮው ግን ምን ይላል? ይሰማል። ጆሮ አንዳች ነገር አዲስ ነገር ሰማ። እሱም ምንድነው? የዳዊት ልጅ ሆይ ምስጋና ይገባሃል። የምስጋና ድምፅ ሰማ። የውዳሴ ድምፅ ሰማ። የክብር ምስጋና፣ የምስጋና ድምፅ ጆሮቹ ሰሙ። በዚህ ጊዜ አይኑ ስለማያይ ከአመስጋኞቹ አንዱን ጠየቀ። ማን ነው እሱ የምታመሰግኑት ብሎ ጠየቀ። ሁሉ ክብር የምትሰጡት፣ ሁሉ ውዳሴ የምትሰጡት፣ ሁሉ እልልታ የምትሰጡት ማን ነው እሱ ብሎ ሲጠይቅ ቃል በቃል ኢየሱስ ክርስቶስ ነው አሉት። እስኪ በሉ ማን ነው? አልሰማኋችሁም? ኢየሱስ ክርስቶስ ያዳነን፣ የፈወሰን፣ ታሪካችን የቀየረ እርሱ ነው አሉት። እሱ ነው አይደል? እዚህ እስከዚች ሰዓት ያደረሰን እሱ ነው አይደል? ጤናችንን የጠበቀልን እሱ ነው አይደል? በሰው ፊት ያላዋረደን እሱ ነው አይደል?
በጠላቶቻችን መዘባበቻ ያላደረገን እሱ ነው አይደል? ወገኖች ስሙ የተመሰገነ ይሁን። እሱ ነው። ሲነግሩት ምን እንዳለ ታውቃላችሁ? እናንተን እንዳዳነ እኔንም ያድነኛል ብሎ አመነ። በቃ ይሄ የማያዩ አይኖቼ እንዲያዩ ያደርጋል። እንዴት ደስ ይላል ብላችሁ ታውቃላችሁ? እናንተ የጎደሏችሁ ነገር አንዳች ነገር ይሞላልኛል ብላችሁ ታውቃላችሁ? ያልተስተካከለ ህይወታችሁ መስመር እግዚአብሔር ይችላል ያስተካክላል ብላችሁ ታውቃላችሁ? ችግር እኮ እዚህ ነው ያለ። በቃ እነዚህ አይኖችን ይከፍታል ይገልጣል። ጮኸ። ወዲያውኑ ጸሎት ቀጠለ። ካመነ በኋላ ምን ቀጠለ? ጸሎት። እመኑና ጸልዩ፣ እመኑና አንኳኩ፣ እመኑና ለምኑ፣ እመኑና እግዚአብሔርን ጥሩት። ይሰማችኋል እግዚአብሔር። ወዲያውኑ ጠራና ኢየሱስ ክርስቶስ ቆመ። እየተጓዘ ነበር። በርቀት ሆኖ የምስኪኑን ድምጽ ሰማ። ብዙዎቹ ከገፍተውታል፣ አትጮህ ብለውታል። ያን ሰው ጥሩልኛል። የገፋችሁት፣ የናቃችሁት፣ የተዋችሁት፣ የተጸየፋችሁት ያ የሚጮኸው ጥሩታል። ይጠራሃል አሉት። ተንስ ይጼውአከ አሉት። ተነሳ ይጠራሃል አሉት። እየሮጠ ሄደ። ጠርቶኛል እሱ ብሎ ቡትቶውን ጥሎ። ቡትቶ ዘረኝነታችሁን ተውት ባካችሁ። ቡትቶ ቂም በቀላችሁን ተውት። ቡትቶ ይሄ ሐሜታችሁን ምቀኝነታችሁን ተውት ባካችሁ። አይጠቅም። ቡትቶ ጨርቁንም ድቃቂ ሳንቲሙን ትቶ በክርስቶስ ፊት ቆመ። ምን ላድርግልህ ትወዳለህ? ይችላል። ምን የጎደለው ነገር አለ? እግዚአብሔር ዛሬ ይሄንን ልስጥህ ነገ ደግሞ ሳገኝ ይሄ ልስጥህ ይላል እንደ እግዚአብሔር አለው። እግዚአብሔር ሁሉም አይደል? ምን ላድርግልህ ትወዳለህ ሲለው አይኖቼ እንዲያዩ። ይሄ ሲል ምንድነው የተገነዘባችሁት? ምንድነው? እግዚአብሔር አይን መግለጥ አይን መክፈት ይችላል ብለዋል ማለት ነው አይደል? እንጂ አይኖቼ ምን እንዲሉ አለ? እንዲያዩዋል። ወዲያውኑ ክርስቶስ ምን አለው? እምነትህ የት ሄዳችሁ? እምነትህ አድኖሃል። ምን አድኖሃል? አልተናገሮች ምንም አድኖሃል። እምነት አምነን የምንጸልይ ከሆነ እግዚአብሔር ታሪካችን ይቀይርልናል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። በአባቶቻችን በረከት ይጠብቀን። አምላካችን ቸርነቱን አያርቅብን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌነ እስራኤልና ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን